ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት መወለዳቸውን የሚጠቁሙ የሚመጣ ትልቅ ሰው አለ ማለትን የሚያስገነዝቡ የሚያበስሩ ብዙ ክስተታት ተቀድመዋል። ለሁለቱ ግሩፕ ሊዋጋ ሲል እንዴ እኔ እናንተ ሁነን እያለ ችግር ያለ እንዴ የአንድ ሀገር ሰራዊት ለምን እርስ በርሱ ይጨራረሳል? እኔ እናንተ ይለያይልን ተባባሉ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላም ዓላ ረሱሊላህ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ልቤ እንዲረጋ ወይም የጥመኢነ ቀልቢ ፕሮግራማችን እንደቀጠለ ነው። ባለፈው ስለ ሙዕጂዛ፣ ስለ ከራማ እንዲሁም ደግሞ ኢርሃስ እያየን ነበረ። ሼኸና እንኳን ደህና መጣችሁ። መርሐበን። ባለፈው እንግዲህ በእነዚህ ዙሪያዎች ላይ እያወራ ነበርና ከነሱ የቀጠለ እስኪ ኢርሃስ ላይ ስለ ነቢያችን ሰለላሁ ዐለይሂ ወሰለም እናንሳና ከውልደታቸው ጀምረን እንዴት እንደነበረ አስተዳደጋቸው ምን ይመስል እንደነበረ እስኪ ከዚህ እንጀምር። ባረከላሁ ፊኩም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ አሽረፊ ኸልቂላህ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወመን ዋላህ። አማ በዕድ ኢርሃሳቱ ነቢይ ሰለላሁ ዐለይሂ ወሰለም ቀብለ ዊላደቲሂ ወበዕደሃ ወቀብለ አልቢዕሳ ይጠቀሳሉ። ማለትም ኢርሃሳት ማለትም ማለት ነው። ኢርሃስ ማለት ዓላማ፣ ሙበሽር፣ አብሳሪ ምልክቶች እንደማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት መወለዳቸውን የሚጠቁሙ የሚመጣ ትልቅ ሰው አለ ማለትን የሚያስገነዝቡ የሚያበስሩ ብዙ ክስተታት ተቀድመዋል። ያው የአላህ ስብሓንሁ ወተዓላ ደንብ ሆኖ የሆነ ነገር ትልቅ ነገር ሲከሰት ቀድሞ እንደ ቅድመ ሁኔታ የሚሆን ነገር አለ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የነቢያት ሁሉ መቋጫ የሩሱሎች ፈርጥ እንደመሆናቸው መጠን ትልቅ ሰው እንደመሆናቸው መጠን ትልልቅ ክስተታት ተከስተዋል። 1 2 3 እያልን ብንሄድ በጣም ይበዛሉ። ከነዛ ውስጥ ጎልቶ የሚጠቀሰውና የሚታወቀው ሐዲሰቱል ፊል ይባላል። ሐዲሰቱል ፊል ማለት የዝሆን ክስተት እንደማለት ነው። የዝሆን ክስተት ምንድን ነው? ጠቅለል አድርገን ማንሳት የግድ ይለናል ከጅምሩ። ፊል ማለት ዝሆን ነው። አስሓቡል ፊል የሚባሉ ቡድኖች እና የሰራዊት አካሎች ነበሩ። እነሱ እነማን ናቸው ማለትን ይጠይቀናል። እነሱ የመን ላይ የሰፈሩ የሐበሻ የሰራዊት አካል ናቸው። ሐበሻ ሀገራችን ሐበሻ የታወቀችና የገነነች ሶስተኛ ኢምፒራጦር ትልቅ ሀያል የምትባል ነገር ነበረች። ሮማውያን በአንድ ክንፍ፣ ቨርሻውያን በአንድ ክንፍ ዓለምን እኛ እንምራ እሽቅድምድሚያ የሚይዙባት ሁኔታ ነበረ እና ኢትዮጵያ እኔም ድርሻ አለኝ ብላ በአቅሟ እንትን የምትልበትና አቅሟ ፈርጠም ያለ መንግስት የነበራት ነበረች። ያም መሊኩን ነጃሺ አልአወል የመጀመሪያው ነጃሺ የሚባለው ንጉስ ነበረ። ምን ተከሰተ? የዛን ጊዜ የመን ላይ ነሳራዎች ነበሩ፣ ጥሩ ክርስቲያኖች ነበሩ። አይደለም፣ የመን ላይ ክርስቲያኖች ነበሩ፣ ነሳራ ነጅራን የሚባሉ ነበሩ። እነዛ ህዝቦች ላይ አይሁዳውያን በተለይ ዙነዋስ የሚባል አምባገነን የሁዲ ንጉስ ነግሶ ነበር እና ክርስቲያኖቹን በጣም ያሰቃያቸው ነበር። የእምነት ነፃነት ነፍጓቸው በጣም ያሰቃያቸው ነበር እና ወደ ሮማ ደብዳቤ ጻፉ፣ የድረሱልን ጥሪ እና እኛ የእምነት ጓደኞቻችሁና ወንድሞቻችሁ እንደመሆናችን መጠን እናንተ እያላችሁ እንዴት እንጠቃለን በእነዚህ አይሁዶች የሚል ደብዳቤ ሲጽፉ የሮማው ንጉስ ወደ ነጃሺ ንጉስ ላከ። ያው አንድ ስለሆነ ተመሳሳይ ክርስትና እምነት ላይ ስለነበሩ ላከ። የኛው የእምነት ወንድሞቻችን ጎረቤትህ ላይ እየተጠቁ ነው በአይሁዱ ዙነዋስ፣ ስለዚህ ደረስላቸው የሚል ደብዳቤ ሲጽፍለት
በሁለት የጦር መኮንኖች ወይም ጀነራሎች የሚመራ ግዙፍ ጦር ወደ የመን ላከ። የመን ልኮ የመን ምድር ሲረግጥ የሐበሻው ሰራዊት የዙነዋስ ዩሱፍ ይባላል ሰራዊት አልቻለም። በቃ በእጅ እና በቁጥጥር ስር ከመዋል ሸሽቶ ማምለጥን መረጠ። ያው ሸሽቶም ያው አልዳነም፣ ሞተ። በዛን ሰዓት የሐበሻው ሰራዊት የመንን ተቆጣጠረ። ለነሳራዎቹ እፎይታ ሰጠ፣ እረፍት ሰጠ። እረፍት መስጠቱ ጥሩ ሆኖ እያለ ግን ምን አደረጉ? ሀገሪቷን የሐበሻ ተከታይ አድርገው መምራት ፈለጉ። ሁለቱ ሰራዊት ሁለቱ ጀነራሎች ማለት ነው። አንደኛው አርያጥ ይባላል፣ አንደኛው አብረሃቱል አሽረም ይባላል። አብረሃ እና አርያጥ የሚመሩት ሰራዊት የመንን ለብዙ ጊዜ መምራት አቅደው እዛው ተቀመጡ። ንጉሱም ቶሎ ሳይላቸው ግዳቻቸውን እየተወጡ ነው ብሎ እንደዚህ ስልክ የለ ምን የለ የዛን ጊዜ ስለሆነ ዝም አለ። መጨረሻ ላይ ሁለቱ ፉክክር ያዙ። የአንዱ ተከታይ ሰራዊትና የአንዱ ተከታይ ሰራዊት እስከሚከፋፈል ድረስ ሁለቱ ግለሰቦች ተጣሉ። ሁለቱ ግሩፕ ሊዋጋ ሲል እንዴ እኔ እናንተ ሁነን እያለ ችግር ያለ እንዴ የአንድ ሀገር ሰራዊት ለምን እርስ በርሱ ይጨራረሳል? እኔ እናንተ ይለያይልን ተባባሉ። አብርሃና አርያጥ እንደዚህ ተሳለፉ። ያው ሲማከቱ በሰይፍ የዛን ጊዜ የጀግና መሳሪያ ነው። አላሁ አክበር። ሲማከቱ አብርሃን አፍንጫውን ቆረጠው። አሽረም የተባለው ለዛ ነው። አፍንጫውን ቆረጠው፣ አናቱን ሊፈልጠው ነበር። የአብርሃ ባሪያ የቅርብ አገልጋይ ደፍጦ እየተከታተለ ነበርና ትዕይንቱን ቶሎ ብሎ ያኛውን ገደለው። ያኛው አፍንጫውን ሲቆርጠው የሱ አገልጋይ አርያጥ የሚባለውን ገደለው። ሙሉ ለሙሉ የሰራዊቱ አመራር በአብርሃ እጅ ወደቀ። ንጉሱ ተቆጣ። ይሄን ዜና ሲሰማ ያው ንጉሱን የሚደልልበት ነገር ደለለና ሌላ ጊዜ ይነሳል አስወደደው። በስሙ ደግሞ ቤተክርስቲያን ገንብቻለሁኝ፣ ያዩዋታል፣ የዛን ጊዜ ይጎበኟታል። የየመንን ምድር መሬቷን ረግጬ አንተንም ሳላጭህ ምናምን ብለው ነበር የዛተው ንጉሱ። ቁለይስ አላት ቤተክርስቲያን። እሱ ሳይሆን ሰው ነው ቁለይስ ያላት። ቁለይስ ማለት ቀለንስዋ ራስ ላይ የሚደፋው ኮፍያ ቀለንስዋ ይባላል። በጣም ከፍተኛና ሰማይ ጠቀስ አንጻራዊም ቢሆን ማለት የዛን ጊዜ ከመሆኗ የተነሳ በስሯ የሚሄድ ሰው ጫፏን ለማየት እንደዚህ ያንጋጥጣል ወደ ላይ። የዛን ጊዜ ራሱ ላይ ያረገው ኮፍያ ይወድቅ ነበርና ይላሉ። ምን የሚል መመሪያ ሰጠ ይሄ ንጉስ? አብረሃቱል አሽረም የሚባለው የንጉስ ነጃሺ የሰራዊት መሪ ከአርዱል ኪናና ከሒጃዝ በኩል የሚመጣ ጎብኚ ካለ በነፃ በሙሉ ፍቀዱለት፣ ከሌላ አካባቢ ካለ ደግሞ ያው እንደ ሁኔታው አለና መመሪያ ሰጠ። እሱ የፈለገው ያችን ቤተክርስቲያን ሲገነባ የካዕባን ዝና ይሰማል፣ የመስጂድ አልሐራምን የካዕባን ክብር ይሰማል። የካዕባ ክብር እንዴት እንደዚህ ናኘ፣ እንዴት እንደዚህ ገነነ፣ ከዛ የበለጠ ቤት ሰራ የለም እንዴ? የሰውን ሁሉ እይታና ትኩረት የሚስብ ልዩ የሆነ ህንፃ ገነባለሁ ብሎ በህንፃ መስሎት ገንብቶ ሲጨርስ ከዛ አካባቢ የሚመጣውን እንግዲህ መፍቀዱ ከካዕባ የተሻለ ቤት አለ ብለው እንዳወሩና አጠቃላይ የአረብ ጎብኚዎች ሌላውም ወደ የመን አቅጣጫውን እንዳደርግ ወደዚህ ወደ ቤተክርስቲያን አስቦ ነበር። ከዛ አካባቢ የመጡ ነጋዴዎች ከርቀት ሲያዩት በጣም አንጸባራቂ ነው፣ ያምራል። ለመጎብኘት ሲመጡ ክፍት ተደረገላቸው። ገቡና ሲጎበኛኙ በጣም ተገረሙ፣ ተደመሙ። ያው ነገረኞች ናቸውና የቤት ስራ ስለተሰጣቸው ጥበቃ አካላቱ እንዴት ነው ከናንተ ካዕባና ከዚህ ቤቱ ይበልጣል ብለው ጠየቋቸው። የዚህን ጊዜ ጸጉራቸው ቆመ፣ ተናደዱ። የኛ ካዕባ ጋር ደግሞ ታወዳድር ነው እንደ በቁሳቁስ ቢያሸበርቅ ያኮ ተአምራዊ መለኮታዊ ትዕዛዝ ያለበት ግንባታ ነው። ያ አላህ አዞ ካዕባ እንዲገነባ በማን እንዲገነባ? በተራ ግንበኛ ሳይሆን በተራ መሐንዲስ ሳይሆን በጅብሪል ምህንድስና። አላሁ አክበር።
በኢብራሂም ገንቢነት በልጁ በኢስማኤል አጋዥና ረዳትነት የተገነባ ጋራ ምን ታደርገዋለህ? በአላህ ትእዛዝ የተሰራ ጋራ ለውድድር የተሰራ ለጉራ የተሰራ ጋራ እኩል ታደርጋለህ? ጠብ ከዛ እነሱ እንገዳደሉና ያችን ቤት የሚችሉትን ያክል ቆሻሻ አቀባብተው ወደ ሀገራቸው ተመለሱ። አብርሃ ይሄ ሲደርሰው በጣም ተናደደ። ሙሉ ሰራዊቱን አዘጋጀና ወደ 12 የሚሆኑ ዝሆኖችን አዘጋጀ። ካዕባን ልክ ቀንበር የሚባል የበሬ የእርሻ መሳሪያ አለ። እሱ ትከሻ ላይ ታስሮ ሞፈር እንደሚጎተት እርሻ ለማረስ ልክ እነሱ ላይ አስሮ ሲያበቃ ሰንሰለት ካዕባ ላይ አያይዞ 12ቱ ዝሆኖች ንቅል አድርገው ወደ አንዲ ጥሏት ካዕባን ማለት ነው። ለማፍረስ ነይቶ ሰራዊቱን ይዞ ሄደ። ዛዋዲ ሙሐሲር ሲደርስ አላህ ስብሓነሁ ወተዓላ ያልጠበቀው ተአምራዊ ክስተት ገጠመው። እሱ ዙፋን አልጋውን ይዞ ዝሆኑን ፊት ለፊት እያመራ ነው የሚሄደው። መሕሙድ ብሎታል ስሙን ዝሆኑ። እዛ ዋዲ ሙሐሲር የምትባል በይነ ሚና ወሙዝደሊፋ ድንበር ላይ ነች። ወንዝ ሸለቆ ነገር ነች። እዛ ላይ ሲደርስ ፊት ለፊት አልሄዳለ። እሱ ዝሆኑ ካልሄደ ደግሞ ሌላው አይከተልም። ሌላው ዝሆን አይከተልም። የመረ ነበር። ሌላው ሰራዊትም ደግሞ እንደዚሁ እሱን ተከትሎ ስለሆነ የሚሄደው ዝሆኑም ቢመቱት በብረት መዶሻ እንኳን ሳይቀር ቢመቱት እምቢ አለ። ወደፊት አልሄዳል። ወደ ቀኝ ሲያሳዩት ይሄዳል፣ ወደ ግራም ሲያሳዩት ይሄዳል። ፊት ለፊት ግን ወደ ካዕባ መሻገር እምቢ አለ። የከለከለ ከልክሎታል። አብርሃ ዙፋኑን አወረደና ተቀመጠ። ሰራዊቱን ግን እግረኛውን ጦር ወደፊት ላከው። በቃ የቁረይሽ አረቦች የሚገጥሟችሁ ከሆነ ፍጇቸው፣ የማይገጥሟችሁ ከሆነ ደግሞ ንብረታቸውን ነድታችሁ ዘርፋችሁ ነው ቶሎ ብሎ አሰማራቸው። ማን ይገጥመዋል የተደራጀን ጦር? በዚህ ልክ በጣም ብዙ ግዙፍ ጦር ነው። እስከ 60 ሺህ እንደዛ ይባላል። ሲሄዱ ሁሉም በየተራራው በየድንጋው በየዋሻው መሸሽና ማምለጥን መረጠ። ያልተጠበቀ ጦር ስለነበር ከዛ ያለውን ግመል ነዳድተው መጡ። ይሄ በሆነ በሰዓት የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ ግመሎቻችንን እናስለቅቅ ሄደን እንጠይቅ ሲሉ እኛ ሸሽተን እንትን እያልን ለግመል ብለን ህይወታችንን እንገብራለን? አይሆንም፣ ለራስህ ሄድ። እሺ ሄደና ሲጠይቅ አብዱል ሙጠሊብ ስንት ናቸው ግመሎች? ከ200 እስከ 300 የሚሆኑ ግመሎች ናቸው። ግመሎቹን ሲጠይቅ መጀመሪያ አክብሮት ነበረ። የአረቦች ትልቅ ሽማግሌ መጣ ብሎ ከዙፋን አልጋው ላይ ወርዶ መሬት ላይ አብሮ ተቀምጦ ነበር ይባላል። አላሁ አክበር። ወይ ደግሞ እሱ ጎን አልጋው ላይ አስቀምጦት ነበር ይላል። ግመሎችን ፈልጌ ነው ሲል ግን ናቃቸው። ግመሎችን ነርቶ ተሰጠውና ነርቶት ሄዶ ሲያበቃ ካዕባ ስር ዱዓ አደረገ። አብዱል ሙጠሊብ ግመሎችን ወስዷል አይደል? የቀረው ካዕባን የሚያፈርስ ኃይል መጥቷልና اللهم إن المرء يمنع رحله فامنع رحالك وانصر على آل الصليب وعبيده اليوم آلك. توحيد يا دعاء درجة ጌታዬ ሰው መቼም ከንብረቱና ከቤተሰቡ ይከላከላል። እኛ አንተ ቤተሰቦችና አንተ ንብረት ነን። እኛን ተከላከልልን። የነዚህን መስቀላውያንና ቤተሰቦቹን ኃይል አንተ መልስልን፣ በነሱ ላይ እርዳን ብሎ ዱዓ አደረገ። በዛን ሰዓት አላህ Subhanahu Wa Ta'ala መንጋ አዕዋፍ ላከ። ከቀይ ባህር በኩል ባህሩል ቁልዙም ይሉታል። ከቀይ ባህር በኩል መንጋ አዕዋፍ መጣና እያንዳንዷ ወፍ 3 መሳሪያ ይዛለች። ፈንጂ ነው እሱ ነገር። በጣም የሚገርም ነገር። አንዱን በአንድ እግሯ፣ አንዱን በአንድ እግሯ፣ አንዱን ባፏ ይዛ አንዷ ብቻ ናት ለአንድ ወታደር የምትበቃው። ጣል ስታደርገው ሰውነቱን ፍርስርስ አድርጎ ከብት አላምጦ የሚተፋው ገለባ ማገዳይታ ልክ እንደዛ ያደርገው። ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول.
ጌታህ እንዴት እንደሰራ በዝሆኑ ባለቤቶች አላየህምን? ስራቸውን በኪሳራ ላይ አላደረገውምን? በጥፋት ላይ አዕዋፋት መንጋን የአዕዋፋትን መንጋ ለቀቀባቸው፣ ላከባቸው። ሲጂል ከተቃጠለ ድንጋይ የሆኑ ድንጋዮችን ከተቃጠለ ጭቃ የሆነ ድንጋዮችን የሚወረውሩባቸውና የሚመቷቸው የሆኑ ፈጀዐለሁም አደረጋቸው ከዐስፊን መእኩል እንደተበላ ተበልቶ እንደተተፋ ከብት መኖ አደረጋቸው ይላል አላህ ሱብሓነሁ ወተዓላ። ይሄ አንዱ ትልቅ ሰው እየመጣ ነው ማለትን ጠቋሚ ለነብዩ ሰለላሁ ዐለይሂ ወሰለም መምጣት አብሳሪ ምልክት ሆነ ማለት ነው። ኸይር ሼኽና እዚህ ጋር አስቆማችሁና ውድ ተመልካቾቻችን ከአፍታ ቆይታ በኋላ የምንመለስ ይሆናል። አሰላሙ አለይኩም። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። እንግዲህ ሼኽና እያወራን የነበረው ስለ ኢርሃሳት ነውና ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የዝሆኑን ታሪክ እያየን ነው። አላህ ሱብሓነሁ ወተዓላ እንዴት አድርጎ በእነዚያ በትናንሽ ወፎች እንደጠበሳቸው እያየን ነበርና እስኪ በዛው እንቀጥልበት። ባረከላሁ ፊኩም ኢንሻአላህ። እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደሚመጡ ትልቅ አካል እየመጣ እንደሆነ ምልክት ነው። እዚህ ላይ ብዙ ሼኾች ብዙ ብለዋል። እብኑ ተይሚያ ረሒመሁላሁ ተዓላ ያሉት ነገር አለ። አላህ ሱብሓነሁ ወተዓላ እነዚያን የአብርሃን ሰራዊት ወይም አስሓቡል ፊሊን የዝሆን ባለቤቶች ያጠፋው ለምን ይመስልሃል? መቼም ሲመዛዘኑ ከእምነት አንጻር አስሓቡል ፊል ይሻላሉ የዝሆኑ ባለቤቶች። ምክንያቱም እነዚህ ጣዖታውያን ናቸው፣ ምንም መጽሐፍ የላቸውም። ከሞት በኋላ መነሳት ነቢያት ምናምን የሚባል ነገር የሚያምኑት ነገር የለም። ድብን ያሉ ሙሽሪኮች ናቸው። ግን እነዛኞቹ ደግሞ በነቢያት ያምናሉ፣ በመጨረሻ ቀን ያምናሉ፣ መጽሐፍ አላቸው። አንዳንድ ተሕሪፍ ማጣመምና እንትን ነገር ቢኖራቸውም እነዛ ይሻሉ ነበረ። እንዴት እነዛን የሚሻሉትን አላህ ያጠፋል የሚለውን እስኪ እንመርምር አሉ። ስንመረምረው ለመካ ሙሽሪኮች ብሎ መቼም እነሱን እንዳላጠፋ እሙን ነው አሉ። ለምን ሊያጠፋ ይችላል ታዲያ? ካዕባ የተከበረች ስለሆነች በነቢዩላህ ኢብራሂምና በኢስማኤል የተገነባች ስራቸው ደግሞ ቅቡልነት ያለው ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ብለው ዱዓ ያደረጉበት ተግባር ስለሆነ ለካዕባ ብሎ ነው። ወይም ደግሞ በዛው ሰዓት 2 ወር ባልሞላ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ስለተወለዱ የሚወለድ አሁን በዚህ ዘመን በዚህ ሰሞን በዚህ ወር ውስጥ የሚመጣ ትልቅ ሰው አለ ማለትን መንገድ ጠራጊ አመላካችና አብሳሪ ምልክት ነው ሊሆን የሚችለው። ወይ ለሁለቱም ነው ይላሉ። ለሁለቱም ሊሆንም ደግሞ ሸረፍ ክብር ሲባልና የነብዩን ሰለላሁ ዐለይሂ ወሰለም መምጣትን ማመላከቻ። እንግዲህ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ይሄ ትልቅ ክስተት ተከሰተ። አረቦች እንዳለ ታሪካቸውን የቀየሩበት። ከዛ በፊት የሚቆጥሩት በተለያየ የዘመን መቁጠሪያ ነበራቸው። ከዛ ክስተት በኋላ ግን ከዛ በፊት ያለውንም የዝሆኑ ክስተት ከመከሰቱ ይሄን ያክል ዓመት ቀድሞ ተወለደ እንትና፣ ይሄን ያክል ዓመት ቀድሞ እንደዚህ ያለ ክስተት ተከሰተ እያሉ የዝሆኑን ክስተት ምልክት አደረጉት ማለት ነው። ከዛ በኋላ የተወለደውንም በዛ ሰዓት የተወለደውንም ያንን መነሻ አድርገው ታሪክ መቁጠር ጀመሩ ማለት ነው። ኢላ አልሂጅራ ኢላ ዓም አልሂጅራ። ኸይራ ሌላው ሚን አልኢርሃሳት ሩእያ ኡሚህ። ሌላው ከኢርሃሳት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ስለመወለዳቸው ከሚጠቁሙና ከሚያመላክቱ ተአምራዊ ክስተቶች የእናታቸው ሩእያ ነው ወይም ህልም ነው። እናታቸው እሳቸውን አርጊዛ ባለችበት ሰዓት የተለያዩ ህልም ታይ ነበረ። ከዚያ ውስጥ ሉቅማን ብኑ ዓሚር የሚባሉ አባ ኡማመተል ባሂሊን እንደዚህ ሲሉ ሰማሁኝ ይላሉ። መርፉዕ አድርገው ነው።
ቁልቱ ያ ነቢየላህ ማ ካነ አወሉ በድኢ አምሪክ የእርስዎ የመጀመሪያ የነቢይነት ጅማሮ ምንድን ነበረ ብዬ ነቢዩን ሰለላሁ ዐለይሂ ወሰለም ስጠይቃቸው ጥሩ አሉኝና አነ ደዕወቱ አቢ ኢብራሂም ወቡሽራ ዒሳ ወረአት ኡሚ ሒነ ሐመለት ቢ أنه خرج منها نور أضاء له قصور الشام رواه أحمد وصححه الألباني من دنبر سلاحته إنما يا باتي إبراهيم دعاء وتيتني وابعث فيهم رسولا من أنفسهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم كالنسوي هنا ነቢይ ላክላቸው አስነሳላቸው ብለው ዱዓ አድርገው ነበረ። ያንተን አንቀጾች የሚያነብ የሚነግራቸው የሚያስተካክላቸው ነቢይ ከነሱ ላክ ብለው ዱዓ አድርገው ነበር። የዛ ዱዓ ውጤት ነኝ። እንደዚሁም ደግሞ ወቡሽራ ዒሳ ነቢዩላህ ዒሳ ብን መርየም የመርየም ልጅ ዒሳ ዓለይሂ ሰላም ደግሞ አብስረው ነበረ። ወሙበሽረን ቢረሱልን የእቲ ሚን በዕዲ ከኔ በኋላ በሚመጣ መልእክተኛ የማበስር ሲሆን ስሙ አሕመድ የተባለ ብለው ዒሳ አብስረው ነበር። የዛ ውጤት ነኝ። ወረአት ኡሚ እናቴ ደግሞ አይታለች ሒነ ሐመለት ቢ እኔን ያረገዘችን ጊዜ አነሁ ኸረጀ ሚንሃ ኑሩን አضاء له قصور الشام የሻም ህንፃዎች ያንጸባረቁበትና ያበሩበት ብርሃን ከሷ ውስጥ ሲወጣ እንዳየች በህልሟ ተናግራለች። ይህን ለወገኖቿ ተናገረች። ወገኖቿ ውስጥ በደንብ አድርጎ በሰፊ ተሰራጨ። ኋላ ሲወለድ ሙሐመድ ሰለላሁ ዐለይሂ ወሰለም ሲወለድ ወዳውኑ ምን ሆነ? ልክ እንደ ፀሐይ ብርሃን አበራ፣ ሰውነታቸው አበራ። ሱብሓነላህ አልዓዚም። የሻም ህንፃዎች የታዩበት ፀሐይ ጮራ ስትበትን ይታያል አይደል? ልክ እንደዛ የታየበት ብርሃን ታየ ማለት ነው። ያ ህልም እውን ሆኖ ታየ ማለት ነው። ወረአት ኡሚ አነሁ ኸረጀ ሚንሃ ኑሩን አضاء له قصور الشام የሻም ህንፃዎች ያበሩበት። አላህም ስብሓነሁ ወተዓላ ይህን በማስመልከትና ይህንኑ በመደገፍ በማጠናከር ቀድ ጃአኩም ሚነላሂ ኑሩን ወኪታቡን ሙቢን يهدي به الله من اتبع رضوانه سبل السلام على الله سبحانه وتعالى إن أنت سوتشي قد جاءكم من الله نور كجيتاتشو كالله زند برهان متالاتشو وكتاب مبين قلس هنا قلس يادرق مصحفا يهدي به الله من اتبع رضوانه يسنودتا يتكتلن سو الله سبحانه وتعالى يمي مرابتي هنا ويخرجهم من الظلمات إلى النور ከጨለማዎች ወደ ብርሃን የሚያወጣቸው የሆነ አላሁ አክበር። እና የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኢርሃሳት ብዙ ናቸው። በአጭሩና በትንሹ እነዚህ ሁለቱ ይጠቀሳሉ ማለት ነው። እዚህ ጋር ነው ተያይዞ ሸኸና አብዱልሙጠሊብ ለምን ሙሐመድ ብለህ ሰየምከው ሲባል ይተናገረበት ለራሱ አነጋገር ወደፊት ከሱ ብዙ ነገራቶችን የሚለው ነገር እንግዲህ ሼኸና የረሱል ሰለላሁ ዐለይሂ ወሰለም የራሳቶች ብዙ እንደሆኑ እያየን ነው። ሁለቱን ጠቅሰናል። በሚቀጥለው ክፍል ሌሎችንም የምንዘረዝር ይሆናል። ለዛሬ ሰዓታችን ስለተገደበ እዚህ ጋር እናቆም ይሆናል። ወሀዛ ቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።